አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው አልፋለሁ። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው ሰበር መረጃዎች መካከል በቀዳሚነት ወደ እናንተ የሚደርሰው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን ለረጅም ጊዜ አሸነፍናት፣ ምንም ምርጫ የላትም በማለት በተደጋጋሚ ሲናገሩ የቆዩ ቢሆንም ዛሬ ሌሊቱን በሰጡት መግለጫ ግን ኢራን እንደ ቬንዙዌላ ቀላል አይደለችም፣ ብርቱ ኃይል አላት በማለት አምነው ለመጀመሪያ ጊዜ የኢራንን ኃያልነት ሲናገሩ ተደምጠዋል። እንዲሁም የኢራኑን መንፈሳዊ መሪ አያቶላ አሊ ኸሜኒን በአካል ማግኘት ከሳቸው ጋር መነጋገር እንደሚፈልጉ ለእርሳቸውም ክብር እንደሚሰጡ ጭምር መግለጻቸው እንግዳ ክስተት ሆኗል። በዝርዝር የማስደምጣችሁ ይሆናል። በሌላ በኩል የአሜሪካ ምክር ቤት በኢራን ላይ ትራምፕ ጦርነት የማካሄድ ስልጣናቸውን መገደቡን ተከትሎ ከፍተኛ ብስጭት ውስጥ እንደገቡ ትራምፕ ሳይሸሽጉ ተናግረዋል። በዝርዝር የማስደምጣችሁ ጉዳይ ይሆናል። በሌላ በኩል የኢራንም ኃይሎች መግለጫ ሰጥተዋል። በተለይም የኢራን አብዮታዊ ዘብ ጓድ የሚባለው IRGC የተባለው ጦር ባወጣው መግለጫ እስራኤልና አሜሪካን በጽኑ አስጠንቅቋል። በዝርዝር የምታደምጡት ይሆናል መግለጫው። በሌላ በኩል አያቶላ ሙጅተባ ካሚኒም እንዲሁ በተመሳሳይ መግለጫ የሰጡ ሲሆን በመግለጫቸው ጠላቶቻችን የፈለጉትን እንሰጣቸዋለን፣ ጸብ ከፈለጉ ጦርነትን እስካፍንጫቸው ድረስ እንዋጋቸዋለን፣ ሰላምን ከመረጡ አስቀምጠን ተንከባክበን እንወያያለን ብለዋል። በዝርዝር ስለ መግለጫቸው የማስደምጣችሁ ጉዳይ ይኖራል። ወደ ጎረቤት ሶማሊያ ስንመጣ ደግሞ ክቡራን አድማጮች፣ ጎረቤት ሶማሊያ በተቃዋሚ ኃይሎችና በመንግስት የጸጥታ ኃይሎች መካከል ከፍተኛ ጦርነት ተከፍቷል። በዋና ከተማ ሞቃዲሾም ከፍተኛ የሆነ የተኩስ ልውውጥ እየተሰማ ነው። ሁኔታውን አስመልክቶ የተለያዩ አካላት መግለጫ በማውጣት ላይ ናቸው። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለመጀመሪያ ጊዜ የኢራን ጉዳይ በጣም አስቸጋሪና ውስብስብ እንደሆነባቸው አመኑ። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ለመገናኛ ብዙሃን በሰጡት መግለጫ የኢራንን የኒውክሌር ማዕድን ማውጣትና ከኢራን ጋር መነጋገር በራሱ በጣም ፈታኝና ኢራንን መቆጣጠር በራሱ አስቸጋሪ ነገር እንደሆነ ገለጹ። ሁኔታውን በቅርበት በአሜሪካ ኃይሎች በቬንዙዌላ ከተካሄደው ወታደራዊ ዘመቻ ጋር ፈጽሞ ማነጻጸር ጭምር እንደማይቻልና ኢራን ኃያል መሆኗንና እንደ ቬንዙዌላ እንዳይደለችም አስታውቀዋል። ፕሬዝዳንት ትራምፕ በዋይት ሃውስ ለጋዜጠኞች በሰጡት ሰፊ ማብራሪያ እንዳስገነዘቡት በተለይም ባሳለፍነው ጥር ወር የቬንዙዌላው መሪ ኒኮላስ ማዱሮን በቁጥጥር ስር ለመዋል የተደረገው የአሜሪካ ዘመቻ በጥቂት ደቂቃዎች ውስጥ የተጠናቀቀ ቀላል ግዳጅ እንደነበረ አስታውሰው ከኢራን የበለጸገ ዩራኒየም ቆፍሮ ለማውጣት ግን በርካታ ሳምንታትን እጅግ ግዙፍ የቴክኖሎጂ ቁሳቁሶችንም ይጠይቃል። ከኢራን ጋር መወያየትና መዋጋት በራሱ ትልቅ አቅም የሚጠይቅ ነው ብለውታል። እኔ እንደ ቀድሞ ፕሬዝዳንት ጂሚ ካርተር መሆን አልፈልግም ያሉት ፕሬዝዳንት ትራምፕ የካርተር አስተዳደርም በኢራን የታጋቾችን ቀውስ ላይ የወሰደውና በሽንፈት የተጠናቀቀው እርምጃን በማስታወስ ስህተቱን ላለመድገም ከፍተኛ
ከፍተኛ ጥንቃቄ የተሞላው አካሄድ ከኢራን ጋር እየሄድኩ ነው። የማረጋግጥላችሁ ነገር ቢኖር ኢራን ደካማ አይደለችም፣ ኢራን ቬንዙዌላ አይደለችም ብለዋል። ከኢራን ጋር የኒውክሌር መርሃ ግብሯን ለመገደብ የሚያስችል ስምምነት ላይ ለመድረስ መቃረባቸውን ደጋግመው ሲገልጹ የኖሩት ፕሬዝደንቱ አሁን ግን የበለጸገው ዩራኒየምን ለማውጣት የግድ ስምምነት አያስፈልገኝም ማለታቸውን በዓለም አቀፍ የዲፕሎማሲ ማህበረሰብ ዘንድ ትልቅ ትኩረትን የሳበ ንግግር ሆኗል። ፕሬዝደንት ትራምፕ አክለው ዩራኒየሙን አሁኑኑ መውሰድ እችላለሁ፣ ማግኘት ብፈልግ ሊያስቆመኝ የሚችል አንድም ኃይል የለም፣ ነገር ግን ይህንን ለማድረግ አሁን ምንም ምክንያት የለኝም በማለት ገልጸዋል። ቁሳቁሱም በጥልቀት የተዳፈነና የተቀበረ መሆኑን የገለጹት ትራምፕ ዋሽንግተን ስፍራውን በካሜራዎች እያየችውና እየተቆጣጠረችው መሆኑን ተናግረዋል። በሌላ በኩል ፕሬዝደንቱ ከኢራኑ ጠቅላይ መሪ መንፈሳዊ መሪ አያቶላ ሙጅተባ ካሚኒ ጋር ሊኖራቸው ስለሚችል የወደፊት ግንኙነት ሲያብራሩ ልናገኛቸው አልፈልግም፣ ነገር ግን መገናኘት ግድ ሆኗል። ለኔ ትልቅ ክብር ነው ከእርሳቸው ጋር መገናኘት ካሉ በኋላ ስምምነት ላይ ከደረስን ግን ከእርሳቸው ጋር መገናኘት የማይቀር ነው። አያቶላን ፊት ለፊት በአካል አግኝቼ ከእርሳቸው ጋር ስለ ወደፊት ሁኔታ መነጋገር እፈልጋለሁ ብለዋል። በአክብሮትም እቀርባቸዋለሁ በማለት የዲፕሎማሲ በሩም ክፍት መሆኑን አረጋግጠዋል። ይህ በዚህ እንዳለ በመጪው ሐምሌ ወር በቱርክ መዲና አንካራ በሚካሄደው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት የኔቶ ጠቅላላ ጉባኤ ላይ እንደሚሳተፉ ያረጋገጡት ትራምፕ አጋሮቻቸው በኢራን ላይ በሚደረገው ጦርነት ዩናይትድ ስቴትስን ማገዝ ነበረባቸው በማለት የኔቶ አባል ሀገራትን አጥብቀው ሲወቅሱ እንደኖሩ ይታወቃል። ይህ የውጭ ፖለቲካ ውጥረት በአሜሪካ የውስጥ ኢኮኖሚ ላይ ከባድ ጫና እያሳደረ እንደሚገኝ መገናኛ ብዙሃን የዘገቡ ሲሆን የዲሞክራቲክ ፓርቲ የኮንግረስ አባል የሆኑት ሪቻርድ ኒል በአሜሪካና በእስራኤል ጥምረት በኢራን ላይ የተከፈተውን ጦርነት ተከትሎ የተፈጠረው አስደንጋጭ የዋጋ ንረትን በማንሳት የትራምፕ አስተዳደር ክፉኛ ተችተዋል። በተወካዮች ምክር ቤት የገቢዎችና ወጪዎች ኮሚቴ ሰሚ ችሎት ላይ የተገኙት ኒል ጦርነቱ በእያንዳንዱ አሜሪካዊ ቤተሰብ ላይ ተጨማሪ 750 የአሜሪካ ዶላር ወጪ እያስከተለ መሆኑን አስልተዋል። በብዙ ቦታዎች የአንድ ጋሎን ነዳጅ ዋጋ በ50 በመቶ ከዚህ ቀደም ከነበረው አሻቅቧል በማለት የገለጹ ሲሆን ይህ አስደንጋጭ መጠን ያለው ጭማሪ ያሉት የኮንግረስ አባሉ አስተዳደሩ ህዝቡ እየደረሰበት ያለውን የኑሮ ህመም ለሀገር ፍቅር ሲባል መስዋዕትነት መክፈል አለበት በሚል ሰበብ ለማሳመን እየሞከሩ ነው ሲሉ ወቅሰዋል። በአሜሪካ ወሳኝ የሆነውን የአጋማሽ ዘመን ምርጫ እየተቃረበ ባለበት በዚህ ወቅት ይህ የነዳጅ ዋጋ መናር በትራምፕና በሪፐብሊካን ፓርቲ ላይ ከባድ የሆነ የፖለቲካ ጫና ፈጥሮባቸዋል። ወደ ኢራን ጉዳይ ስናቀና የእስላማዊቷ ሪፐብሊክ መሪ የሆኑት አያቶላ ሰይድ ሙጅተባ ኻሜኒ የኢራን ጠላቶች የሀገሪቱን የታጠቁ ኃይሎች ፊት ለፊት መጋፈጥ አቅቷቸውና አዋራጅ ሽንፈት ከገጠማቸው በኋላ አሁን ወደ ኋላ በማፈግፈግ ሃይብሪድ የሆነ ጦርነት ወይም ድብልቅ ጦርነት ለመክፈት መሸጋገራቸውን ተናግረዋል። አያቶላ ሙጅተባ ኻሜኒ ይህንን የተናገሩት የኢራን እስላማዊ ሪፐብሊክ መስራች የሆኑት ኢማም ሆሜኒ ከዚህ ዓለም በሞት የተለዩበትን 37ኛ ዓመት መታሰቢያ በዓል በማስመልከት በሰጡት መግለጫ ነው። የፕሬስ ቲቪ የዜና አውታር እንዳለው ከሆነ በሚሊዮን የሚቆጠሩ የተለያዩ የህብረተሰብ ክፍሎችና ከተለያዩ ሀገራት የመጡ የሆሜኒ አድናቂዎች በደቡባዊ ቴህራን በሚገኘው የኢማም ሆሜኒ መካነ መቃብር ተገኝተው የ1979ን አብዮት መሪ በማሰብና ለአብዮቱ ዓላማቸው ያላቸውን ጽኑ አቋም በማደስ ስነ ስርዓቱን አክብረዋል። አያቶላ ሙጅተባ ኻሜኒ በዚህ መልእክታቸው ፈጽሞ መንበርከክ የሚባል ነገር የለም፣ ጠላት የፈለገውን እንሰጠዋለን፣ ውጊያ ከፈለገ እስከ መጨረሻው እንዋጋዋለን፣ መነጋገር ከፈለገ ደግሞ አስቀምጠን እናነጋግረዋለን ብለዋል። ወደ ሊባኖስ ጉዳይ ስናመራም ፕሬዝዳንት ዶናልድ ጄ ትራምፕ በሊባኖስ ጉዳይ ላይ ግስጋሴዎች እየታዩ ነው ሲሉ የኢራን እስላማዊ አብዮታዊ ዘብ ጦር IRGC ግን ከእስራኤል ጋር የሚደረግ ማንኛውንም ከፊል የተኩስ አቁም አጥብቆ አውግዟል ብለዋል። ትራምፕ በዋይት ሃውስ ለጋዜጠኞች ሲናገሩ ሊባኖስ ለረጅም ዓመታት ጥቃት ሲደርስባት ቆይታለች፣ ሁልጊዜም እንደ ተጠቂ ስትታይም ኖራለች። አሁን ሰላም ብታገኝ በጣም ደስ ይለኛል ሊባኖስ ብለዋል። ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከሄዝቦላህ ጋር በሁኔታው ዙሪያ መነጋገራቸውን የገለጹት ትራምፕ
ጥሩ መሻሻል እየታየ ይመስለኛል በማለት ተስፋቸውን ገልጠዋል። ይሁን እንጂ የፕሬስ ቲቪ ሪፖርት እንደሚያሳየው የኢራን እስላማዊ አብዮታዊ ዘብ ጦር IRGC ባወጣው ጠንካራ መግለጫ እንዳለው እስራኤል በሊባኖስ ላይ የምታደርገውን ጥቃት በአስቸኳይ እንድታቆም ጠይቆ ሁሉንም ግንባሮች ያላካተተ ማንኛውንም የተኩስ አቁም ውድቅ ማድረጉን አስታውቋል። በሊባኖስ አንዳችም ሰላም ሳይከሰት ፈጽሞ ድርድር የሚባል ነገር አሜሪካም ሆኑ እስራኤል እንዳያስቡት ብላለች ኢራን። መግለጫው አክሎም እስራኤል በደቡባዊ ሊባኖስና በቤይሩት ዳርቻዎች የምታደርገውን ጥቃት በመኮነን ጠላት በአስቸኳይ ጥቃቱን አቆሞ ከያዛቸው የሊባኖስ ግዛቶች በሙሉ ለቆ ወደ ዓለም አቀፍ ድንበሩ ማፈግፈግና የሊባኖስን የግዛት አንድነት ማክበር አለበት ብለዋል። IRGC በመግለጫው የእስራኤልን መንግስት አብዝቶ የኮነነ ሲሆን ዩናይትድ ስቴትስም ስለ እስራኤል መንግስት የምትሰጠው ማስተባበያና ማለቂያ የሌለው ወታደራዊ ድጋፍና ዲፕሎማሲያዊ ድጋፍ በተለይም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የምትሰጠውን ከለላ ፈጽሞ የሚነቀፍ ነው ብሎታል። በተጨማሪም በመግለጫው በአሜሪካ አደራዳሪነት በእስራኤልና በምዕራባውያን የሚደገፈው የሊባኖስ መንግስት መካከል የተደረሰውና ሄዝቦላ ከደቡብ ሊታኒ ቀጠና እንዲወጣ የሚያስገድደው የሰላም ድርድር የተጫነ ስምምነት በማለት ውድቅ አድርጎታል። የኛ ቀዳሚ የተኩስ አቁም ቅድመ ሁኔታ ሊባኖስን ጨምሮ በሁሉም የቀጠናው ግንባሮች ላይ ጦርነት ሙሉ በሙሉ እንዲቆም ማድረግ ነው ሲል IRGC አቋሙን በድጋሚ አረጋግጧል። ከዚሁ ጋር በተያያዘም በሳምንቱ መጀመሪያ ላይ ኢራን ለእስራኤል ቀጥተኛ ማስጠንቀቂያ ጊዜ ገደብ ሰጥታ እንደነበር ተዘግቧል። ማስጠንቀቂያው እስራኤል በቤይሩት ዳህዬ በተባለው ሰፈር ላይ አቀዳው የነበረውን የፈንጂ ድብደባ የምትፈጽም ከሆነ ኢራን ከዋሽንግተን ጋር ያላትን የተኩስ አቁም በማፍረስ በቀጥታ ወደ ጦርነቱ እንደምትገባ የሚያስጠነቅቅ ነበር። ይህ የኢራን ከባድ ማስጠንቀቂያ ፕሬዚደንት ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቁጣና ስድብ የተቀላቀለበት የስልክ ጥሪ እንዲያደርጉና ጥቃቱን እንዲያስቆሙ እንዳስገደዳቸውም ተዘግቧል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ወደ ቤይሩት የሚሄድ ምንም አይነት ጦር አይኖርም በማለት መናገራቸው አይዘነጋም። በተያያዘ ዜና የመካከለኛው ምስራቅ ሀገራት የፖለቲካ ውጥረት አንዱ አካል ወደ ሆነውና በባህረ ሰላጤ ወደምትገኘው ባህሬን ስናመራ የባህሬን መንግስት የወሰደው እርምጃም በመገናኛ ብዙሃን አነጋጋሪ ሆኗል። በቀጠናው ያለውን የጂኦፖለቲካዊ ውጥረት እየጨመረ በመጣበት በዚህ ወቅት የባህሬን የጸጥታ ኃይሎች አሁንም በርካታ ሰዎችን በማፈስና በማሰር ላይ ናቸው። 5 እጅግ ታዋቂ የሆኑ የሃይማኖት ምሁራንን ጨምሮ 20 የሚሆኑ የሺአ አክቲቪስቶችና መምህራን በቁጥጥር ስር መዋላቸው ተዘግቧል። ይህ እርምጃ መንግስት በተቃዋሚዎች ላይ የጀመረውን ሰፊ የሆነ ዘመቻ ይበልጥ አጠናክሮ መቀጠሉን የሚያሳይ ነው ሲሉ የኢራን መገናኛ ብዙሃን ዘግበዋል። የኢራን ከፊል መንግስታዊ የዜና ወኪል የሆነው ታስኒም የዜና ወኪል ይፋ እንዳደረገው ከሆነ የባህሬን ፖሊስ ኃይሎች በተለያዩ መኖሪያ ቤቶች ላይ ያልተጠበቀ ድንገተኛ ፍተሻ እያደረጉ ነው በማለት የገለጹ ሲሆን በዚህም ወረራ ሰኢድ ያሲን ሙሳዊ፣ ሼክ አሊ አል ሙስታቪር፣ ሼክ ጃፈሪ አሹር፣ ሼክ ናዚር ማሊክ እንዲሁም ሼክ መሐመድ ጣሂሪ የተባሉ ከፍተኛ የሺያ የሃይማኖት መሪዎችና የምሁራን በጸጥታ ኃይሎች ታፍነው ተወስደዋል ብለዋል። አሜሪካውያን ለዲሞክራሲና ለሰብአዊ መብቶች ባህሬን ወይም አሜሪካንስ ፎር ዲሞክራሲ ኤንድ ሂውማን ራይትስ ኢን ባህሬን የተሰኘው ዓለም አቀፍ የሰብአዊ መብት ተሟጋች ቡድን እንዳስታወቀው ከሆነ ይህ የቅርብ ጊዜ የእስር ማዕከል ከግንቦት ወር መጀመሪያ አንስቶ እስካሁን ድረስ በባህሬን መንግስት የታሰሩትን የሺያ የሃይማኖት መሪዎችና የፖለቲካ አክቲቪስቶች ቁጥር ወደ 53 ከፍ አድርጎታል ብለዋል። የባህሬን የሀገር ውስጥ ጉዳይ ሚኒስትር ለዚህ ታሳሪዎች የሰጠው ምላሽ ያቀረበው ክስም እጅግ ከባድ የሆነ ሲሆን ሚኒስትሩ ታሳሪዎቹን ከውጭ ጠላት ሀገር ጋር በማበርና በመተባበር እንዲሁም ከኢራን እስላማዊ አብዮታዊ ዘብ IRGC ጋር የተግባርና የኦፕሬሽን ትስስር በመፍጠር በባህሬን ላይ ጥቃት እንዲደርስ አሲረዋል በሚል ነው የከሰሳቸው። ይሁን እንጂ የባህሬን መንግስት ክስ ሙሉ በሙሉ ውድቅ የሚያደርጉት የሀገር ውስጥ የሰብአዊ መብት ተሟጋች ድርጅቶች በበኩላቸው የባህሬን ባለስልጣናት እንደ አውሮፓውያን አቆጣጠር በ2006 የወጣውን እጅግ ሰፊና አሻሚ
የሆነውን የጸረ ሽብርተኝነት ሕግ በመጠቀም ሰላማዊ የሆኑ የሃይማኖት መምህሮችንና የመንግስት ተቃዋሚዎችን በመወንጀል በመፈረጅ የዜጎችን የመናገር ነጻነት እያፈኑ ነው ሲል የባህሬን መንግስትን በጽኑ አውግዞ መግለጫ አውጥቷል። በተያያዘ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ጦርነት የማካሄድ ስልጣናቸው በምክር ቤት መገደቡ ይታወቃል። ይህንን ተከትሎ ፕሬዝዳንቱ ቁጣቸውን ገልጸዋል። የአሜሪካ የተወካዮች ምክር ቤት አባላት በኢራን ላይ የጦርነት የማካሄድ ስልጣናቸውን የሚገድብ ውሳኔ በማሳለፉም ፕሬዝዳንት ትራምፕ የምክር ቤቱን አባላት አጥብቀው የተቹ ሲሆን ሞኞች ብለዋቸዋል። ፕሬዝዳንቱ ከኢራን ጋር የሚደረገውን ጦርነት ለማብቃት የሚያስችል ድርድር ከመጨረሻ ደረጃ ላይ በደረሰበት ጊዜ የአሜሪካ የሕዝብ ተወካዮች ምክር ቤት ጦርነት በማካሄድ ስልጣናቸው ላይ ገደብ መጣሉን ሀገር ወዳድነት አይደለም ሲሉ ተችተዋል። ፕሬዝዳንት ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ውሳኔውን በተመለከተ ባስተላለፉት ጽሑፍ ተቀናቃኞቻቸው ዴሞክራቶች እና እነርሱን ደግፈው ድምጽ የሰጡ የፓርቲያቸው የሪፐብሊካን የምክር ቤት አባላት የሚወቀሱ ናቸው ብለዋቸዋል። ከኢራን እስላማዊ ሪፐብሊክ ጋር የሚደረገውን ጦርነት ለማብቃት በመጨረሻው ድርድር መካከል ላይ እያለው 4 የሪፐብሊካን የራሴ ፓርቲ አባላትና ሁሉም የዲሞክራቲክ ፓርቲ አባላት የምክር ቤት እንደራሴዎች ጦርነት የማካሄድ ስልጣኔን የሚገድብ ትርጉም የለሽ ውሳኔ ያሳልፈዋል ብለዋል። ድርድሩ ከምንም ደረጃ ላይ እንዳለ እያወቁ እንዴት እንዲህ አይነት ከአርበኝነት የራቀ ውሳኔ ይሰጣሉ? በጣም ሞኞች ናቸው ሲሉ በተወካዮች ምክር ቤት አባላቱ ውሳኔ ደስተኛ አለመሆናቸውን ገልጠዋል። ከዚህ ቀደም ብዙም ባልታየ ሁኔታ የአሜሪካ ምክር ቤት ረቡዕ ዕለት የዲሞክራቲክ ፓርቲ አባላት ያቀረቡትን ፕሬዝዳንት ትራምፕ በኢራን ላይ የሚያካሂዱትን ጦርነት የሚገድብ የውሳኔ ሀሳብ በመደገፍ ድምፅ ሰጥተዋል። ይህ ውሳኔም በምክር ቤት ውስጥ ካሉ ዲሞክራቶች የ211 አባላትን ድጋፍ ያገኘ ሲሆን 4 የትራምፕ ፓርቲ አባላትም ደግፈውት በ215 ለ208 በሆነ አብላጫ ድምፅ ተቀባይነት አግኝቷል። የኢራን ጦርነት ከተጀመረበት በኋላ የትራምፕ ጦርነትን የማካሄድ ስልጣንን ለመገደብ በተደጋጋሚ ድምፅ ቢሰጥም ተቀባይነት ሳያገኝ ውድቅ እየተደረገ ቆይቶ ነበር። አሁን ግን አብዛኞቹ ሪፐብሊካኖች ውሳኔውን ቢቃወሙትም በአብላጫ ድምፅ ግን ማለፉ ለትራምፕ ሌላ ከባድ ፈተና የሚደቅንባቸው ክስተት ሆኖባቸዋል። በመጨረሻም በጎረቤት ሶማሊያ በዋና ከተማዋ በሞቃዲሾም በመንግስት ወታደሮችና በተቃዋሚዎች መካከል የተኩስ ልውውጥ መቀጠሉ ተሰማ። በሶማሊያ ዋና ከተማ በሞቃዲሾ በመንግስት ወታደሮችና በተቃዋሚ ታጣቂዎች መካከል በምርጫ መዘግየት ምክንያት የተፈጠረው ውጥረት ተባብሶ የተኩስ ልውውጥ መደረጉ ተዘግቧል። ፕሬዝዳንት መሐመድ ሼህ መሐመድ የስልጣን ዘመናቸው ግንቦት 7 ቀን 2018 ዓመተ ምህረት ቢያበቃም በአንድ ዓመት ምርጫው ተራዝሞላቸው ነበር። ተቃዋሚዎች የስልጣን ጊዜው መራዘሙን ህገ መንግስታዊ ሲሉ በመጥራት ሐሙስ ዕለት የተቃውሞ ሰልፍ ጠርተው ነበር። በከተማዋ በዋና ዋና በተለያዩ አካባቢዎችም ከትናንት ጀምሮ ከባድ የተኩስ ድምጽ የተሰማ ሲሆን ነዋሪዎችም ሌሊቱን ቀጥሎ ማደሩን ተናግረዋል። ፖሊስ በተወሰኑ አካባቢዎች የሞርታር ጥቃት በፈጸሙና በከፍተኛ ሁኔታ በታጠቁ ታጣቂዎች ላይ መጠነ ሰፊ የጸጥታ ዘመቻ እያካሄደ መሆኑን ገልጿል። የፕሬዝዳንቱ የስልጣን ዘመን ማብቃቱን ተከትሎ የፌዴራል መንግስቱና ተቃዋሚዎች ንግግር ቢጀምሩም ውጤት ሊያመጣ አልቻለም። ፕሬዝዳንት መሐመድ ሶማሊያ ወደ ዲሞክራሲያዊ ምርጫ ለመውሰድ በሚል የጎሳ መሪዎች ተወካዮቻቸውን ከሚመረጡበት ስነ ስርዓት ፕሬዝዳንታዊ ምርጫ ማድረግ ወደሚያስፈልግ ስርዓት ለመቀየር ጥረት እያደረጉ ይገኛሉ። ሶማሊያ አንድ ሰው አንድ ድምጽ በሚል ምርጫ ያካሄደችው እንደ አውሮፓውያን አቆጣጠር በ1969 ሲሆን ከዚያ በኋላ ባለፉት 30 ዓመታትም በእርስ በርስ ጦርነት ስትታመስ መቆየቷ ይታወቃል። የቀድሞ ጠቅላይ ሚኒስትር ሐሳን አሊ ካሃይሬ ሐሙስ ዕለት ላካሄዱት ሰላማዊ ተቃውሞ ሰልፍ ከሌሎችም ጋር በመሆን የተዘጋጁ ባለበት ወቅት የመንግስት ወታደሮች ጥቃት እንደፈጸሙባቸው ተናግረዋል። በዚህ ክስተት ምክንያትም ለሚካሄደው ማንኛውም ጉዳት ወይም ለሚከሰተው ማናቸውም አስከፊ መዘዝ ውድመትም ተጠያቂ የስልጣን ዘመናቸው ያበቃው ፕሬዝዳንት ናቸው ሲሉ
በማህበራዊ ትስስር ገጻቸው ላይ ጽፈው አጋርተዋል። ይህ ጥቃት የሶማሊያን ዜጎች ህገ መንግስታዊ መብት ላይ የተፈጸመ ከባድ ጥቃትና ሆን ተብሎ ሰላማዊ ሰልፍን ለማፈን የተደረገ ሙከራ ነው ሲሉ ከሰዋል። እስካሁን ድረስ በተኩስ ልውውጡ ምን ያክል ሰዎች እንደተጎዱ ያልታወቀ ሲሆን ፕሬዝደንቱም ምንም ማስተያየት አልሰጡም። የቀድሞው ፕሬዝደንት ሻሪፍ ሼክ አህመድ በማህበራዊ ትስስር ኤክስ ገጻቸው ላይ ሁከቱ የታቀዱትን ሰልፎች እንደማያስቆም ተናግረዋል። ፕሬዝደንቱና ወታደሮች እንደምንፈራ ወይም እንደምንሸሽ ካሰቡ አልሸሽንም፣ ፊት ለፊት እንጋፈጣቸዋለን ብለዋል። ሞቃዲሾ የሚገኘው የአሜሪካ ኤምባሲ ጥቃቱን ግዴለሽነት የተሞላበት ሲል ገልጾም በሁሉም ወገን መካከል ያሉ መሪዎች መረጋጋትን የማስቀጠልና ልዩነቶቻቸውን በሰላማዊ መንገድ የመፍታት ኃላፊነትና ግዴታ አለባቸው ሲል አሳስቧል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩት። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርስዎን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ